ወደ 30 ደቂቃ ነው የተወያዩት። እፎይን ካላስወገድን ሶስት አማራጮች አስቀመጠ። ሶስተኛው እፎይ መወገድ አለበት አለ። እንዴት መወገድ አለበት ትላለህ? በኮድ እና የተናገረ ግድያ ነው። ስለዚህ ለምን እንደዚህ ያልካሉት? ትታረዳለህ፣ ትገደላለህ። ይሄኛው ቪዲዮ እስከሚናገርበት ይገደል እስከሚልበት ጊዜ ይሄው ቪዲዮ ተከፍቷል፣ ታዩታላችሁ። ስሙ ጉድ አይዲያ ነው የሚለው። እንስማ ውስጥ ዝም ካላችሁ እዚህ ሰውዬ ወደዛ ሰውዬ ወደ ነዛ ሰውዬ መሄዳችሁ እዛ ሰውዬ ጋር መድረሳችሁ በጣም በጣም ትልቅ አድቫንቴጅ አለው። ወይ በራሱ ሰዓት ሊንከባለል ይችላል። ዋይዘው በራሱ ሰዓት ለምን ናቸው ገብተዋል አንተ ከኋላ አሉ እና ግን ይቻላል። ብዙም የሚያስተማምኑ አይደሉም። ከኋላ ያሉት ትልልቆች አይደሉም፣ የሚያል ተቋም አይደሉም። ዝም ብሎ የለም የመንደር ድንጋዮች እንደዛ ነገር እና ግን ነው ክርስትናው ገዳይ ስላልሆነ ገዳይ ጋር ነው የሄድኩት። ስሜ ግን መሐመድ ነው ያለን አካል ጀግና አድርገው ሰቀሉት። እንደ ባንዲራው ለበለቡት ማለት ነው። ከፌስቡክ እስከ ቲክቶክ እስከ ኢንስታግራም፣ ዩቱብ መሐመድ ዋያሉ አላዘኑበት ማለት ነው። እዛው ውይይታችን ላይ አንተ የሚጠብቅ ቅጣት አለ ብሎ ተናግሯል። እርምጃ ይወሰድብሃል። ከወራት በኋላ አሁን መጣና እፎይም ማስወገድ አለብን አለ። ሜቢ እሱም ቪዲዮ አዘጋጅልኝ ካለ፣ አለበለዚያ አችሉም ያለበትን ማለት ነው። ወደ 30 ደቂቃ ነው የተወያዩት። እፎይን ካላስወገድን ሶስት አማራጮች አስቀመጠ። ሶስተኛው እፎይ መወገድ አለበት አለ። እንዴት መወገድ አለበት ትላለህ? በኮድ እና የተናገረ ግድያ ነው። ስለዚህ ለምን እንደዚህ ያልካሉት? ያኔ እኮ የመጣሁት እስልምናው የማረከኝ እርምጃ ስለምትወስዱ ነው ብሏቸዋል። ያን አልተከራከሩትም። ጀግና ነው ያሉት። እስልምና ውስጥ ነቢያትን ከተናገር፣ ሙሐመድን ከተናገርክ፣ እስልምናን ከተናገርክ ትታረዳለህ፣ ትገደላለህ። ቃል በቃል ያመነውን ለዛ ነው የመጣሁት እስልምና የገባሁት ያለውን ለምን እንደዛ አልክ? ኖ እንደዚህ ይሄን አስበህ ከሆነ የመጣኸው ስህተት ነው አላሉትም። ስህተት ነው አላሉትም። አሁን ግን ሌላውን እስልምናው ስላለ ለማጭበርበሪያ ለመጠቀም ምን አሉ? እንዲህ ማለት አልነበረብህም። ለምን እፎይ ይገደላል ካሁን ደግሞ አሉት። እንደገና ከገባ በኋላ ሲል ማለት ነው። ተገባ በኋላ ሲል ሰው የእስልምና ዲሌማ እንግዲህ ይሄ ነው። የሙስሊሞች ቅዠት ይሄ ነው። ማን አሁን ጀግናው? ሲነገ ትሬንድ ስሩበት። መሐመድ ዋ ያላችሁ ትሬንድ ስሩበት። እስኪ ተገናኘን ነው ተላለፍን። ማለት ስንተኛ ክፍል ነው የተማራችሁት ግን ወገኖቼ? ሶሪ ቱ ሴይ ዚስ። ማንም አንደርማይን ማድረግ አልወድም፣ ግን እስከ ስንት ነው የተማራችሁት? በተለይም ኡስታዞች ምናምን እስከ ስንት ነው የተማሩት? ማለት የሆነ ምን ሶሪ ሙስሊም መሆን ለካ በቂ ነው ደደብ ለመሆን። ሶሪ በጣም ቀመር። ከነዚህ ኡስታዞች አንዱ እንደ ቻሌንጅ አድርጎ እንትን ያለው ይህ ሰው ነበረ። አንዱ እንግዲህ እንመልከተው። መሐመድ ሆኗል። ሙሐመድ ብለህ ጥራኛ። የሰለመው እኮ ከዛቻው በፊት እኮ አይደለም። ታፉበታላችሁ ከተባለ በፊት አይደለም። ላ ከተዛተ በኋላ ነው የሰለመው። ወንድማችን ሙሐመድ ብለህ ጥራኛ። ማን ያልኩ? ሙሐመድ አስባለው ማለት አላስባለው። ግን እስቲ እንዲህ ብሏል። አላስባለው። እንመልከት። ስሜ መሐመድ ይባላል። ሙሐመድ ብለህ ጠራኛለህ ማለት ነው። ስሜ ማን ነው አልኩ? መሐመድ ብለኛል። እንቀጥላለን። ከነማማር ጋር ተጨርሳችሁ ስሜ ነው። እሺ መሐመድ ብለህ የጠራኸኝ ታናግረኛለህ በስልጣን ማለት። ስለዚህ ግን ሳወራ ካሁን በኋላ እንደ እስልምና ነው ማወራ። ስሜ መሐመድ ይባላል። ያየው ምን አልኩት? ሳወራህ እንደ እስልምና ነው። እንደ እስልምና ምንድን ነው ስሙ? ማን ነው? መልካም ሀሳብ ነው፣ ክርስቲያኖ ነው። እንደ እስልምና ሳወራው ግን ሙሐመድ ይሆናል ማለት ነው። አሁን ባልኳችሁ ሎጂክ መሰረት ለምንድን ነው የገባው? አራይ ስለሆነ ተገናኘን። ይህን ሰውዬ ማን ብለን ነው የምንጠራው? መልካም ሀሳብ እንበለው ወይንስ ሙሐመድ? ፍረዱ እስኪ እናንተ።
የመጣሁት የገባሁት ስለሚያርዱ፣ እኛ ጋር ደግሞ ክርስትናው ጋር ስለማታርዱ የሚያርዱት ተሽሎብኝ ነው። በዋናነት ልብ በሉ፣ በዋናነት እንድገባ ያደረገኝ ስለሚያርዱ ነው፣ ስለሚገድሉ ነው፣ ስለሚቀጡ ነው፣ እርምጃ ስለሚወስዱ ነው። ይህንን ሰውዬ ካደ ማን እንበለው? መልካም ሀሳብ ብለን እንጥረው ወይንስ ሙሐመድ? ፍረዱ እስኪ እናንተ። ስሜ የተጻፈው ስሙ መልካም ሀሳብ ይላል፣ ስሜ ደግሞ ሙሐመድ ነው አለ። ክርስትና ውስጥ ባለበት ሰዓት ላይ መልካም ሀሳብ ነው ስሙ። እሺ እስልምና ሲሆን ደግሞ ሙሐመድ ነኝ አለ። ማን ብለን እንጥረው? እስከ ስንት ነው የተማራችሁት? እስከ ስንት ነው የተማራችሁት? ስንት ነው የተማራችሁት? ስሙ ማን ነው? ሙሐመድ በሉ። ደስ የሚል ስም ነው። ለአራጆች ሲወጣ አራጆችን ኮድ መለያ ሙሐመድ ማነው ስሙ? ሙሐመድ። ይህንን ልጅ ከዛ መጽሐፍ ቅዱስን ቁርአንን ያነበበ መጽሐፍ እንትን ያለ ጀግና ምሁር አሉ። አሁን ሰሞኑን ደግሞ ምን አሉት? ምንም የማያውቅ መሀይም አሉት። ክርስትና መምህርም አይደለም የእስልምናንም አያውቅም አሉት። እኛ አስቀድመን ያኔ ምንም አታውቅም ስንለው ኖ በጣም ጀግና ምሁር ነው ብለው አራገቡ፣ ፖለቲካ ሰሩ። አሁን ደግሞ ምንድን ነው አሉ? መሀይም ነው አሉ። መምህርም አይደለም አሉ። ምንም አያውቅም አሉ። እንዴት እንደሚዋሿችሁ ሙስሊሞች በደንብ አስተውሉ። እኔ አይደለም ኬር እነሱ ለሚሰሩት ፖለቲክስ ደንታይም አይደሉም። ስለምንተዋወቅ ማለት ነው። አቅማችን ምን ድረስ ነው የሚለውን እንተዋወቃለን። እኔ ማን ነኝ? እነሱ ማን ናቸው? እንተዋወቃለን። እኔ ላይ የሆነ ፖለቲካ ሰርተው በሰው ለማስጠላት እንደዚህ የሚያደርጉትን ጥረት አስተምሮቱንም ጠንቅቄ ስለማቀው፣ አካሄዱ ምን እንደሆነ ስለማቀው፣ ፖለቲካቸው ምን ድረስ እንደሆነ ስለማቀው ብዙም አይጨንቀኝም። ብዙ ሰዎች ሊያታሉበት ሊያጭበረብሩበት ይችላሉ። እንደዚህ አይነት ነጥብ እንትን ያለን አራጅ አክቹዋሊ ትክክለኛውን የተናገረው አራጅ ስለሆነ ነው እስልምና ውስጥ የገባሁት ብሎ ያለን አካል ስሜ ሙሐመድ ነው ብሎ ስለተናገረ ጀግና አድርገው ሰቀሉት ማለት ነው። ደደብ መሆን ብቻ የሚጠበቅባችሁ ስማችሁን ለመናገር እና ይሄ ምሁር እንዲያስብላችሁ ከጠበቃችሁ በጣም ደደብ መሆን አለባችሁ። አይ ቲንክ ገና ትምህርት ያልጀመሩ ልጆች ስማቸውን አይናገሩም እንዴ? ገራሉ ይኸው እኔ ጋር አሁን ያልጀመረ ምንም ተናገር ብለው ይናገራል። ስም ማን ነው ሲባል ይናገራል። ስለዚህ ምንድነው እሱን ወድጄዋለሁ። አክቹዋሊ በጣም ወድጄዋለሁ። እኔ ተመችቶኛል እኮ እንዴት መግረፍ እንደምችል አውቅበታለሁኝ። እንዴት በዛችሁ እናንተ ነጥብ አገኘንበት በምትሉት አዙሬ እንዴት መግረፍ እንደምችል ስለማቅ ማለት ነው። ኢት ሜይ ቴክ ታይም፣ ጊዜ ሊፈጅ ይችላል፣ ጊዜ ሊወስድ ይችላል። ግን አታመልጡኝም የትም። የጊዜ ጉዳይ እንጂ እያንዳንዷን አስተፋችኋለሁ። እያንዳንዷን እኔ ላይ የምሰሯትን ፖለቲካ በራሳችሁ ልጆች አስገርፋችኋለሁ። ራሳችሁ ላይ መልሼ ራስ ምታት ሆንባችኋለሁ። እንዴት መግረፍ እንደምችል አውቃበታለሁ። እንደሌላው ፖለቲካ ሰርተኔን ከጨዋታ ውጭ አታወጣኝም። እስከ 3ኛ ክፍል ተማሩ ኡስታዞች፣ ንጽጽር ምሰሩ። ኤኒዌይስ አሁን ወደ ዛሬው ቶፒካችን እንመለስና አሁን ደግሞ አንድ ቪዲዮ እየተራገበ ያለ እንዴት ፖለቲካ እንደሰሩባቸው ላሳያችሁ። እኔን እንደዛ መስራት አይችሉም። እኔ ላይ አንደኛው እንደውም ጽፌለት ነበረ። ቪዲዮዎቻቸውን ቪዲዮ ያጠፉ አሉ እና እሺ መነሳት ያለባት ብዬ አብዛኛውን አንስተዋል። እኔ እውነት መሀይሞች ናቸው የሚለው ወይም ደግሞ ሙስሊሞች አያስተውሉም ወይ ለማለት እንትን ያልኩት ዘዴዋን አንቲል ናው እስልምናን ከተቀበለ ጀምሮ ስሙ ጉድ አይዲያ ነው። ልጁ አልቀየረም ስሙን።
በጣም በሚገርም ሁኔታ ስሜን መሐመድ ብለህ ትጠራለህ ብሎ ሲያራግቡ በዛ ሰዓት እንኳን ስሙ ጉድ አይዲያ ነበር። አንድም ኡስታዝ ወጥቶ ወይም አንድም ለምን ስምን አልቀየርክም ብሎ የጠየቀው ሰው የለም። ኦኬ ልጁ አያምንበትም ነበር ማለት ነው። ከመጀመሪያው ጀምሮ ኢቭን ስሙን እንኳን አልቀየርም ስቲል ማለት ነው። ግን ያው ፖለቲካ ለመስራት በጣም ፖለቲካ ለመስራት ሞክረዋል በዛ ንግግር ማለት ነውና መሐመድ አላህ የሚለው ስም ትክክል የገዳዮች መገለጫ ስም ነው። በእነዚህ ስሞች ብዙ ደሞች ፈሰዋል። በእነዚህ ስሞች ብዙዎች ተፈናቅለዋል። ልጁ ደግሞ ወደዛ ሲሄድ ያለው ዋነኛ የተናገረው ነገር ምንድን ነው? እናንተ ጋር ያሉ ነቢያት ይዋረዳሉ፣ ይገፋሉ። ጭራሽ ደግሞ አምላካችሁ የተዋረደ ነው፣ ተዋርዷል ትላላችሁ፣ ተመቷል ትላላችሁ፣ ለእኛ ሲል ተሰቅሏል ትላላችሁ። እንዲህ አይነት ነቢያት እንዲህ አይነት አምላክ አልፈልግም። እኔ የምፈልገው ነብዩን ሲናገር ለነብዩ የሚገልሰው የተከበረ የተከበረ በስማቸው ደም የሚፈስላቸው አንተን እንደዛ ነው ያለ። አሁን አንተን እንደሚጠብቅ ነብዩን ስለተናገርክ ይገለጽ ማለት ነው። በስማቸው ደም የሚያፈስላቸው ነው የምፈልገው። እነሱን ነው የሚያስከብሩ፣ አምላካቸውን የሚያስከብሩ ነው ያለው። ባይዘዌ አምላካቸውን የሚያስከብሩስ በምንድን ነው? ሙስሊሞች የሰውን ደም በማፍሰስ የመሐመድን ስም የተናገረ ንስሐ እንኳን ቢገባ ተውበት እንኳን ቢገባ አይማርም ይገደላል ነው ሲል ነበር አሁን የቀረበው ልጅ ማለት ነው። ስለዚህ እነሱ ጋር ነው የሄድኩት ስላለ መሐመድ የሚለው ስም ትክክለኛውን ቦታ አግኝቶ ነው ሄደው። ልጁም ያን ነገር ሲናገር ከገዳዮች ጋር ተቀላቅያለሁ፣ ይሄ ስም ደግሞ የገዳዮች ስም ነው ብሎ እየነገራቸው ነው። ሙስሊሞች ግን እንዳልከው መሀይም ስለሆኑ ይሄን አልተቃወሙትም። ያው ስሙ ላይ ብቻ እዛ ላይ ፖለቲካ ለመስራት ስለፈለጉ በጣም አስጭሆ ፖለቲካ ሰሩበት። ሌላው መነሳት ያለበት አንተ መወገድ አለበት በተባለበት ቪዲዮ ላይ እፎይን ካላስወገድን መስመሩ አይከፈትልንም አስጨንቆናል ባሉበት ቪዲዮ ላይ እየተናገረው ጉድ አይዲያ ብቻ አይደለም ወይ መልካም ሐሳብ እሱ ብቻ አይደለም። ከሱ ጋር የተናገረ ሌላም ልጅ አለ አብዱከሪም የሚባል ልጅ። እሱን ምንም አላሉትም። ባይዘዌ እየቀጠቀጡ ያሉት ማንን ነው? ጉድ አይዲያ ነው። ለምን? ሰለምቴ ስለሆነ ነው። ሁለቱም እኩል ነው የተናገሩት። ለምን ያኛውን ዝም አሉት ነው? በዚህ በኃይለኛው መጠን እየቀጠቀጡት በሌላም ሰው በግብረ ሰዶማውያን እያስቀጠቀጡት ያለው ለምንድን ነው? ከተቀጠቀጡ ሁለቱም መቀጥቀጥ ነበረባቸው። ለምንድን ነው አብዱከሪምን ዝም ያሉት? ስለዚህ ልጁ የተናገረው ትክክል ነው። እኛ ሰለምቴ ስለሆነን እኛ ሰለምቴዎች እንዲህ ታደርጋላችሁ እያሉ ሰለምቴዎች የሚናገሩት ትክክል ነው። ሁለቱም እኩል ተናግረው አብዱከሪምም ትክክል ነው መወገድ ያለበት ብሎ በሐሳቤ የኔን ሐሳብ ያገኘው አንተን እስከዛሬ እንዲሁም ብሎ እየመሰከረ ስለሱ አንድም ሰው አያነሳም። አንድም ሰው አላነሳም። ስለዚህ ይሄን ልጅ ብቻ ለመቀጥቀጥ የፈለጉበት ምክንያት ምንድን ነው? ይሄ በደንብ ግልጽ አድርገው መናገር መቻል አለባቸው፣ ማብራራት መቻል አለባቸው። ሌላ መጨረሻ ላይ ሲሄድ የነበረው ነገር ይሄ ልጅ ክርስትናን ያወቀ ያነበበ ሰው ክርስትናን በደንብ አድርጎ ሲያነብ ሙስሊም ይሆናል ተብሎ ፖለቲካ የተሰራበት መጽሐፍ ሁሉ የጻፈ ተብሎ የተነገረለት የተማረ የተባለ አሁን ላይ ደግሞ ምንም የማያውቅ መሀይም እያሉት ነው። የኡስታዞችን ነገር ልብ ብላችሁ ስሙ። እዚህ ውስጥ ያላችሁ ሙስሊሞችም ሌሎችም የኛም ልጆች በጣም ተጮሆ ነበር። የተማረ ነው። በቃ እስልምና ሰው ሲያነብ ክርስትናን ሲያነብ ወደ እስልምና ይገባል ተብሎ የተነገረለት ልጅ በጣም ምሁር ነው የተባለለት ልጅ አሁን ላይ ምንም የማታውቅ መሀይም እያሉት ነው በብዛት። እና መጀመሪያቸውና መጨረሻቸው እንዴት ለፖለቲካ እንደሚጠቀሙ ሙስሊሞች ተመልከቱ። በመጀመሪያ ያሉት ነገር ሌላ ነው። አሁን ደግሞ ከነሱ ሰው ሲወጣ ምን ያህል እንደሚቀቡ የሚያሳይ ነውና ቢያንስ ሙስሊሞች እንደው ልብ ያለው አንድ ሙስሊም እንኳን ለምንድን ነው ስምን ያልቀየርከው? መሐመድ በሉኝ ብለህ ስትናገር ስምህን ለምንድን ነው መሐመድ ብለህ ያላደረከው ብሎ የጠየቀው የለም። እኔ ከመጀመሪያው ጀምሮ እየተከታተልኩ ነው። የዛን ቀን ይሄን ብሎ ሲናገር እንኳን ኮመንትም ሰጥቻለሁ፣ ጽፌያለሁ። ቢያንስ ስሙን እንኳን አልቀየርም። መሐመድ በለኝ ብሎ እፎይን ሲናገር ስሙ ጉድ አይዲያ ነበር። ይሄን እንኳን የሚያስተውል ሙስሊም የለም። ግን ፖለቲካ ብቻ መስራት ስለሚፈልጉ ከመጀመሪያው ጀምሮ ልጁ ሲጫወትባቸው ነበር ማለት ነው። እኔ እንደሚገባኝ እየቀለደባቸው ነበር ማለት ነው። ለምን? ሞኞች ጅሎች ስለሆኑ ስለማያስተውሉ ማለት ነው። እችን እንኳን ማስተዋል እንትን የላቸውም። ቢያንስ ሻዳ ሲያስይዙት እንኳን ስምህን ቀይር
ብለው አላሉትም። ጉድ አይዲያ ነበር ስቲል ማለት ነው። እና ይሄን ለማለት ነው። ቴንክ ዩ። አይ ቲንክ ቪዲዮዋን ስላገኘዋት እንግዲህ ተመልከቱ። ስቲል እንኳን ምንድነው ስሙ የሚለው ጉድ አይዲያ ነው የሚለው። ይሄኛው ቪዲዮ እስከሚናገርበት ይገደል እስከሚልበት ጊዜ ይሄው ቪዲዮ ተከፍቷል፣ ታዩታላችሁ። ስሙ ጉድ አይዲያ ነው የሚለው። እንስማ ውስጥ ቺኗን ነገር ካለፈ ይህን ካለፍ ነው ማለት ነው ጋይስ። ያው መሰላቸት መዳከም በጣም አለ። እቺን ፓርት ካለፋችኋት በጎቹን ሲሉ አስባችኋል። ያቺን ነገር አለች እና ከልቡ ግን እንትን የሚል ካለ በግልጽ እኔ ሰው አልጠቅስም። ገኔ ሂድ እና ሞክር አለ። ገኔ ሂድ ሁሉም የሚሞክር ነው። ሁሉም ይሄ አሁን ሁሉን የሚመለከት ጉዳይ ነው ጋይስ። ያን ሰውዬ ዝም ካላችሁ እዚህ ሰውዬ ወደዛ ሰውዬ ወደ ነዛ ሰውዬ መሄዳችሁ እዛ ሰውዬ ጋር መድረሳችሁ ነው። ኤኒዌይስ ትምህርቱን ለማዳረስ መዳረሱን ማዳረስ ነው ትክክል። የሀገር ሰዎች አሉ እነዛ ሰዎች ብሎክ ተደርጎ ያለ ታውቃለህ። ግን አንድ ይህኛውን አንሎክ ከሆነ ማለት ነው ከዛ ወደ ያለው በቃ ክፍት ነው። በቀላሉ የሚንከባለል ድንጋይ አይደለም። ከጀርባው ብዙ ትልልቅ ድንጋዮች አሉት እና ይህን ድንጋይ ፑሽ አረከው ማለት ልነግርህ አልችልም። በጣም ትልቅ አድቫንቴጅ አለው። ወይ በራሱ ሰዓት ሊንከባለል የሚችላል ባይዘው በራሱ ሰዓት ለምን ናቸው ገብቶሃል አንተ ከኋላ አሉ እና ግን ይቻላል። ብዙም የሚያስተማምኑ አይደሉም። ከኋላ ያሉት ትልልቆች አይደሉም፣ የሚያል ተቋም አይደሉም። ዝም ብሎ የለም የመንደር ድንጋዮች እንደዛ ነገር እና ግን ቢሰራበት ባይዘው ሙስሊም ሀሳብ ከመከረ ያደርገዋል። ምንድነው ፑሽ ማድረግ አለብን። ትልቁን ድንጋይ ኦልሞስት ተናግሮታል። እዚህ ጋር ስም ባይጠቅስም በኋላ ማንን ነው ስለማን ነው የተናገርከው ሲባል ስለ እፎይ ነው ብሏል። ወደ 30 ምናምን ደቂቃ በላይ ነው ባይዜ ማስወገድ አለብን ነው ሊትራሊ ውይይታቸው። ግን በኮድ ነው የተናገሩት። ይሄንን ተቃወሙት። አሁን እኛ ቪዲዮ ስንሰራበት ማለት ነው። ያኔ ዝም ለምን አሉ? ያኔ በምን በለጡን እነሱ? ስሜ ሙሐመድ ነው ብሎ ተናገረ። ሙሐመድ ነው ስሜ ያስባለው። ስሙን እኮ ሙሐመድ አስባለ። ሙሐመድ ነው ስሙ። ያንን ፎከስ አደረጉና የእኛን ልጆች በፖለቲካ በለጧቸው። ያኔም ተናግሯል መወገድ አለብህ ብሎ እኔን አሁን አይደለም ያለው። ወደ እስልምና የገባሁት አንተ ስለምትወገድ ነው። አንተ ብቻ ሳትሆን እስልምናን የነካ ይገደላል። ክርስትና ውስጥ ግን እንደዛ አይደለም። እኔ መግደሉ ያ ስለማረከኝ ነው የገባሁት አለ። ጸጥ። ያኔ አንድ ሰው የተቃወመው የለም። ለመግደልማ እስልምና ውስጥ መግባት የለብህም አንድ ሰው ጸጥ የለብህም አላለው። እስልምና ፖለቲካ ነው። እስልምና ውሸት ነው። እስልምና ቁማር ነው የምንላችሁ ከዚህ አንጻር ነው። አንድ ሰው ቢመጣ ያው ወደ ክርስትና እኔ ወደ ክርስትና የምገባው ለማረድ ለመግደል ነው። እስልምና ውስጥ ደግሞ እንደዛ አይነት ነገር አጥቻለሁኝ። ክርስትና ውስጥ ግን እንደዛ በቀላለና ለቁጥር ብዬ አላመጣውም። ኖ እዛው አይቻልም። አይደለም እንደዚህ በሰው ላይ እርምጃ ለመውሰድ አንድ የዶግማ ስህተት ቢያመጣ ክርስቲያን መሆን ፈልጋለሁ ነገር ግን በሆነ ነገር አላምንም ቢል ዶግማ ነገር ላይ አትሆንም፣ ክርስቲያን አትሆንም፣ አይችልም። ትማራለህ። ተተማርክ በኋላ ይሄን አውቀ ነው መማር አልፈልግም ማለት ተምሬያለሁ ሁሉንም ግን ይህንኛውን አላምንበትም አችልም። በቃ ክርስቲያን መሆን አይችልም። ፔሬድ አቋማችን ነው። ወደ እስልምና የገባሁት ለማረድ ነው ሲል አጨብጭበው ተቀበሉት። አሁን ደግሞ ከገባ በኋላ እንዴት ማረድ እንዳለባቸው እኔን ሲመካከሩ ቪዲዮ ሰራንና ገዳይ ናቸው ስንል
እንዴት እንደዚህ ትላለህ ብለው ተተረማመሱ፣ ተባሉ። በቃ ላይ ታይ ጮሁ ማለት ነው። እስልምና ይሄ ነው። ድራማ ነው የምንላችሁ ለዚህ ነው። ቁማር ነው የምንላችሁ ለዚህ ነው። ተረት ተረት ነው የምንላችሁ ለዚህ ነው። ማስተውል ሰው ካለ እንደዚህ ይጫወቱበታል። ለኦዲየንሱ ንቀትና በጣም ንቀት ስላላቸው ነው። ባይዜ በጣም ንቀት ነው። ሹር መሆነው እኔ ምነግራችሁ ለምሰራው ነገር ኃላፊነት ወስዳለሁ። ለኦዲየንሴ እጠነቀቃለሁ። ነገ አንብቦ ነገ አስተውሎ ኔጌቲቭ ነገር እንዲያገኝብኝ አልፈልግም። እነሱ እንደዚህ አይደሉም። ዛሬ በፖለቲካ መብለጣቸው ብቻ የሚያዩት ህዝቡ መሀይም ስለሆነ ያሉትን ብቻ የሚያምን ስለሆነ ማለት ነው። አሁን ትናንትና ዛሬ በሰሩት ላይ ደግሞ እንሄድባቸዋለን። እኔ ምን ላይ ሰጥቼበታለሁ። እስኪ እኔ ለቪዲዮ ስር ውስጥ ይድፈሩና ፖለቲካ ሰርተው ለምሳሌ ከኛ ልጆች ቪዲዮ ያስጠፏቸዋሉ። አንዴ ክፈተው ቆስጠንጢኖስ ምን ያህል ፖለቲካ ሰርተው እንዴት ዶሚኔት እንደሚያደርጉ እናየዋለን። ሎክ ኡስታዙ እየተናገረ ያለበት ፓርት አለ። የሆነ ቪዲዮዎች እየተራገቡ ታይታችኋል። እንትኖችን ስለመግደል የሚያወራው ኡስታዝ ማለት ነው። ቪዲዮን አንድ ያሳያቸውና እዛ ላይ ያለውን እኔን ሼር እንትን ያደርጉት። ዴቭ አንዴ ክፈተው። እዚኛው ላይ ሎድ እያደረገ ስለሆነ የትኛው ከፎይ ብትጀምር አሪፍ ነው። የፎይን አሳያቸውና ሪፖስት ያድርጉት። ኦኬ እሺ። የኔ ቤቴ ለግባና ልክፈቶሽ አፍት ነው ጊዜ አትወስድ። እዚህ ቴሌግራም ለመስጠት የመጣሁት ያንኛው ዋነኛው አካውንቴ ስለተመታ ነው። በደንብ ኮፒ ሊንክ እና ሼር አድርጉት። የግዴታ ምላሽ ስለሚያስፈልገው በተለያዩ ሰው ኦኬ። እንግዲህ ይህ ቪዲዮ ምንድነው እሱ የሚያወራው በደንብ አስተውሉ። እንዲሁ ላብራራው። በቃ ኡስታዙ የሚያወራው ምንድነው እሱ አፖስቴት የሆኑትን ወይንም ደግሞ ከእስልምና ያወጡ ወይንም ደግሞ በጂሃድ ላይ ሰዎችን ስትገሉ በአሰቃቂ ሁኔታ አትግደሏቸው አለ። በአሰቃቂ ሁኔታ አትግደሏቸው ነቢያችን ከልክለዋል ብሎ አፍንጫ መቁረጥ፣ አይን ማውጣት፣ በእሳት ማቃጠልን ከልክለዋል አለ። እሱን አዲሱን ሰጣችኋለኝ። ነገር ግን ለምሳሌ አሊ በእሳት አቃጥሏቸዋል። ሰብስቦ ኤቴስቶችን በእሳት አቃጥሏቸዋል። ዘንዲቆችን አሊ ሰብስቦ ነው ያቃጠላቸው። ስና ትከተላላችሁ ሳባዎችን ሰብስቦ በእሳት አቃጥሏቸዋል ኤቴስት ስለሆኑ። አሁን የቲክቶክ የዋብያ ሙስሊሞች የሚሰሩት ይሄ መልካም ሀሳብ የሚባለውን የሚያሰድቡት ከኤቴስት ጋር ሆነው ነው። ከኤቴስት ጋር ሆነው ነው እሱን እያሰደቡት ያሉት። ኤቴስቶችን ግን ሳባዎቹ እየሰበሰቡ ያቃጥሉ ነበረ። በእሳት ነው የለቀቁባቸው። እሳት ነው ሶሪ የለቀቁባቸው። ኦራይት እሳት ከለቀቁባቸው እንለፈው እና እሱን ግን ምንድነው እሱ ኡስታዙ ያለው በደንብ አስተውሉ። ኡስታዙ ምን አለ? አይን ማውጣት፣ አፍንጫ መቁረጥ፣ አካላትን መተልተል አይቻልም አለ። ኦራይት እነኛ አይቻሉም። በግና ላም አርደህ አካሉን እንትን አትልም እንዴ? አበልትም እንዴ? አፍንጫውን እንትን አይቆረጥም እንዴ? እስካና አይኑ ነው እንዴ ጠብሰህ የምትበላው? አይኑን አታወጣውም እንዴ? ኦ ጠብሰህ አልኩኝ፣ ሶሪ። በሰዓትም እንዳታስነኩት ብሏል። ጥሬውን ነው እንደ የበሉት የከፍት ስጋ። ስለዚህ ስለ ሰው አወራና ቀጥሎ ምን አለ? ግን ቀጥሎ ምን አለ? ለእንስሳትም እንኳን እንዴት ማረድ እንዳለባችሁ ሲያስረዳ ቢላውን በደንብ መወረዱት፣ ፊት ለፊት እንስሳው እያየ አትረዱ አለ። እንስሳው የገባው ሰው ስለ ማረድ ከተወራ በኋላ ነው። ሰው ስለ መግደል ከተወራ በኋላ ነው። ከዛ እንዳለ ኡስታዞቹ ከዩቱብ እስከ ፌስቡክ ከቲክቶክ እስከ ቴሌግራም ምን አደረጉ? የሰው መግደል ያወራበትን ቆረጡትና የእንስሳትን ብቻ መጧት ማለት ነው። ከዛ ክርስቲያኖች ቀጣፊ ናቸው አሉና እንደዚህ ድራማውን ተጫወቱት ማለት ነው። ከዛ የሚሸማቀቅ አሁን ደንግጦ ተሳስቻለሁ ብለው ቪዲዮም ያጠፋሉ ማለት ነው።
እስልምና ላይ ፖለቲካ ነው። ራሳችሁ ተበልታችሁ እኛን ታስበላላችሁ። ማይሆን ማታውቁ ከሆነ አርፋችሁ ተቀመጡ፣ ወይን አትስሩ። ቪዲዮ ምሰሩ ልጆች፣ ስናዛችሁ ደግሞ ምሰሩ ከሆነ እኛ ኃላፊነት ስለምንወስድ እርግጠኛ ስለምንሆን ማለት ነው፣ ወደ አስተምሮቱ ላይ መመለስ ስለምንችል ማለት ነው። ቪዲዮ ተሰራችሁ እኛን አማክሩን፣ እኛ የምንላችሁን ደግሞ አድርጉት። አሁን አንደኛው ሰራ ለቀቀው፣ ከዛ በኋላ ጠፋው። ከዛ ተረባርበው ይኸው ቅጥፈታቸው ሲታወቅ ቪዲዮውን አጠፉት ብለው ድራማውን ሄዱበት ማለት ነው። ቪዲዮውን ልቀቀው ሲባል አይ እኔ እንደዚህ ያለብኝ የሆነ ነገር እንትን ቢሉኝስ ፈራው ምናምን ነገር። እነሱ ማአት ቪዲዮ ሰሩ አሁን ማለት ነው። ምን ብለው ክርስቲያኖች ቅጥፈታቸው ሲታወቅባቸው ቪዲዮዎችን ደበቁ። እንደዚህ በህግ እንጠይቀዋለን፣ ወላ ቪዲዮውን ቢያጠፋ ምንትን እንላለን። ውሻ ከሮጥክለት ያባርርሃል እስከ መጨረሻ ድረስ። ሙስሊሞች እንደዛ ናቸው። ከሸሻቸው ይከተሉሃል። ድራማ ጭራሽ ታሰራለህ ማለት ነው። ከዛ ኦዲየንስ ምንድነው የሚመስለው? ኦኬ ቪዲዮውን አጠፋው፣ ሄዶ ያያል፣ ቪዲዮውን አጥፍቶታል። ለካ በፊት እዛ ያየሁት የተሳሳተ ነው፣ ያው ቪዲዮውን አጠፋው ሲታወቅበት ይላል ክርስቲያኑም ማለት ነው። አንዳንዱ ሙስሊሙም ደግሞ በዛ ይጽናናል። ኖ ቻሌንጅ አርጉኝ እስቲ እኔን አሁን ቻሌንጅ አርጉኝ። በእስልምና ማረድ አይቻልም የሚል በአስተምሮትም አሳያለሁ። በሸሪያው ምንድነው የሚደረገው? ቢላ በደንብ ተስሎ አለ የሚታረደው። ቲክቶክ ቴሌግራሙን አሳያቸው አንዴ እንትና ግቡና እዩ አፖስቴቶች እንዴት እንደሚታረዱ። የበፊቱን አካውንት ቴሌግራም ስለዘጉብኝ ሌላ ቴሌግራም አካውንት ነው ይሄ የከፈትነው። እዛ ውስጥ ቪዲዮን ጨምርላችኋለን። ከ10 ሺህ በላይ ሰዎች እንዴት ቪዲዮን እንዳታሳይ ይዘጋል፣ እንዳትከፍት። ማን አለ? እሱን ማን አለ? እዚህ ፎይና ጳላዲዮስ ውስጥ አይደለም። እዚህ አስቀምጬው ሊንኩን እዚህ አስቀምጬላችሁ ነው። ኦኬ ትክክለኛ አካውንቱን አሳያቸው። ሊንኩን ኮንስታንቲኖስ አሳያቸው አንተ ካለ። እሺ ትክክለኛውን ሄደው ይዩት። ቪዲዮን ጨምርላችኋለን ከፈለጋችሁ። ከ10 ሺህ በላይ እንትኖች ክርስቲያኖች ወደ ክርስትና ሲመጡ እንዴት እንደሚታረዱ የሚያሳይ ነው። ቅንጥስ ነው የሚያደርገው። ስለት በደንብ እንዲሳል ይደረጋል። ቢላው አስጠጋው ትንሽ። እስላም ሽብር ነው የሚለው ትንሽ አስጠጋው። ስክሪንሻት አድርጉት፣ ከፍ አድርገው ትንሽ። ግቡና አዩት። ኦኬ ግን እኔ እስማማለሁ አሁን ባሉት እነሱ ቢላ በደንብ ስለህ ነው የምታርደው የሚለውን አንደግፍም ካሉ እስማማለሁ እኔ። ስለዚህ ባልተሳለ ቢላ ነው የሚገዘግዙን ማለት ነው። ምክንያቱም አፖስቴት ሆነ ግዴታ ይገደላል። ሳቦቹ ደግሞ ያረዱት አለ። ሳቦቻችሁን ደግሞ ትከተላላችሁ። እሱ ብቻ ሳይሆን ደግሞ ማንኛውም ሰው ከእስልምና ከወጣ ቀጥታ ረዱት የሚል ደግሞ አለ። ባገኛችሁበት ቦታ እረዱት የሚል አለ። በስለት ቢላ ሳይሆን የምታርዱት በደነዝ ቢላ ነው ማለት ነው። እስጉድ እናየዋለን። አሁን እንደውም ወደ ውይይትን መልሰውና ወደ ቶፒኩ እናደርገዋለን ማለት ነው። ለእኛ አሪፍ ይሆናል ማለት ነው። እሱ ደግሞ እሷ መቺ ነገር ይሆናል። እንስማማለን። ቴንክ ዩ ኦልራይት። የመጣችሁ እንኳን ደህና መጣችሁ ብያለሁ። ሴና፣ ቢኒ፣ ሀቢብ እንኳን ደህና መጣችሁ። እንዲያው እስልምና ሁል ጊዜ ሲያስተምር ካልዋሽን እንደሚባለው ትላንት ዛሬ ካለ ትላንት ዋሽተዋል፣ ነገ እንዲኖር ዛሬ ዋሻል ነው። በእርግጥ ቁርአንና ሀዲስ ራሱ ግልጽ አይደለ እንዴ? ሰውን እንዴት መግደል እንዳለባቸው እኮ በግልጽ አስቀምጦላቸዋል። ኦኬ እዛ ቦታ ላይ ሰውን ስገሉ በተሳለ ቢላ ብሏል ብለው የሚያጮት ነገር አለ። ቁርአን ግን በግልጽ እጅና እግር እያፈራረቃችሁ ቆርጣችሁ አንገት ቆርጣችሁ እንደገና አይንን ደግሞ በጋለ ብረት አውጡ የሚል በግልጽ ተቀምጦ የለ እንዴ ሀዲስና ቁርአን ላይ? ያን ሲናገሩ ይህን ክፍል ምን ሊያደርጉት ነው? ሙስሊሞች ግን አያስተውሉም እንዴ? መሐመድ እንደዛ አድርጎ አላስገደለም?
እንግዲህ ያዘዘው እሱ ከሆነ ሰውን ስትገሉ እንደው አታሰቃዩ፣ አፍንጫ ትቁረጡ፣ አይን አታውጡ ብሎ ያዘዘው እሱ ከሆነ እሱ ቀጥታ ባዘዘው ትእዛዝ ላይ የሰውን እጅና እግር አስቆርጦ አስገድሎ አይንን አላነበቡ እፎይ ምን አልከኝ? አልሰማም አለው ተቋርጠ ነበረ። እኔ እስከማውቀው ድረስ አካላቶችን አትቆራርጡ የሚል አዲስ ያለ አይመስለኝም። እንደዚህ ብለዋል። በጣም ስላስጮት ነው። ቁርአንም ላይ አለ። አላህና መልእክተኛውን ለመዋጋት የሚፈልጉ ሰዎች ቅጣታቸው እጅና እግራቸውን እያፈራረቁ መቁረጥ ነው፣ ከዛ መገደል ነው፣ መሰቀልን ከሀገር መባረር ነው ተብሎ በግልጽ ተቀምጧል። ይሄ ቁርአን ላይ ይሄን ምን ሊያደርጉት ነው? ይሄን እንግዲህ አላህ ነው ትእዛዝ የሰጠው ቁርአኑ። እንደገና ይሄን ትእዛዝ ሲያስፈጽም መሐመድ እንደዚህ ያደረጉትን ሰዎች አስመጥቶ እጅና እግራቸውን አስቆራርጦ አይናቸውን በጋለ ብረት አስወጥቶ አስገድሏል። ስሜት አይሰጥም እኮ መሐመድ እንዲህ ብሏል ምናምን። ይሄ ሐዲስን ምን ያደርጉታል ነው። ሳሂህ ቡኻሪ እሺ መረጃውን ልናገርና ሳሂህ ቡኻሪ 6802 ላይ አለላችሁ ከፈለጋችሁ። ቁርአን ደግሞ ሱራ 5:33 ላይ አለላችሁ። ኦኬ እሺ መልካም ፊዳከ አቢ ምናምን ነገር እንኳን ደህና መጣ። ጨለማ ነው አይታየኝም። ፕሮፋይል ገብተሃል? ፊዳከ አቢ ዋሚ ለቀንስልህ እንደ ብራይትነሱን አይን ላይ ሆነብህ ነው። የእሱ ነው እየታየኝ አይደል? ጋም ኔትወርኩ መሰለኝ። አቤት ሙባረክ። አዎ ሰላም ነው። ይሰማል? እሺ ከገባ መልካም። የሆነ ቀይ እየበራብህ አይሰማም? ፎይ ቀይ እየበራብህ ነው። ይሰማልኛ? ይሰማኛል። መልካም እሺ። ቪዲዮ ላይ ዋሽታችኋል የምትሉ ካላችሁ ቅድሚያ ሰጣችኋለሁ። ይሰማል? አይ ይሰማል። ዋሽታችኋል የምትሉ ካላችሁ ቅድሚያ ሰጣችኋለሁ። ቻሌንጅ አድርጉኝ። ኔትወርክ ነው የሚሆነው። ያ እሺ ትንሽ ቆይ ወይንም ኔትወርክ ነው የሚሆነው። ይሰማኛል። ትንሽ ቆይ በቃ ፊዳ ሁሉ ጊዜ አንተ እንትን ላይ እንደዚህ ነው የሚሆነው። ቀይ ይሆናል። ሱሄል ኦኬ። ምን ብዬ ነው አሸሁት? እሺ ይሰማል? ቀጥል። ትሰማለህ? ምን ብዬ ነው አሸሁት? ልብና አድርገው ዋሽተሃል እያልኩህ ነው እኮ። ምን ብዬ ነው አሸሁት? ይሰማል? አይሰማም? ትሰማለህ? ምን ብዬ ነው አሸሁት? ትቆራረጣለህ። እኔ አልሰማም እንደ እናንተ አለ። ምን ሆነ ነው ወንድማችን ሷሊ? አይሰማም? አይሰማህም? አንተ አይሰማም? አንተ ኦኬ። ሙባረክ ቀጥል። እሺ አሁን ይሰማል። ቀጥል። ምን ብዬ ነው ያሸሁት? ይዘገያል ኔትወርኩ። በቃ ወደ ሙባረክ ቀጥል። እሺ እንኳን አብሮ ቆያችሁኝ። መልካም። እሺ ቪዲዮ ላይ ነገደሉ ይላል ምናምን በሚል ነበር ስታወራ ነበር የሰማሁት። ቪዲዮ ላይ የምትለው ነገር አለ? ቪዲዮ ላይ ዋሽታችኋል ብለህ ታስባለህ? ቪዲዮውን አላየሁትም። የትኛው ቪዲዮ ነው? ኦኬ እሺ፣ ካላየው የላየሁትን አንድ ሰው ከስልምና ምናምን ልል አልችልም። ቪዲዮን ዝም ብዬ አይቼዋለሁ፣ ግን ነው ያደረኩት። መልካም እሺ። ከእስልምና ሰው ቢወጣ ይታረዳል አይታረድም? የሚታረድበት ምክንያት አለው። ያለ ምክንያት አይታረድም። ምንድነው ምክንያቱ? ከእስልምና ቢወጣ አልኩህ። ምክንያቱን
ጀማውን ለመለያየት ከሞከረ የእስላሞችን ጀማ ለመለያየት ከሞከረ አይቀርለትም። ግን እንዲሁ ከእስልምና ከፍር ያለው ብሎ እንደሌላ ሰው ኖርማል ቢኖር ነው ከእስልምና ወጥቶ ከእስልምና ዝም ብሎ ከወጣ ያ እሺ ምሳሌ አሁን እኔ አላህ እንዳያደርግብኝና እኔ አሁን ከእስልምና በወጣ ምንም አልደረግም። ግን እኔ አሁን ማለት እስልምናን ባይ ሙባረክ አልወጣም። አሁን ይህንን እያልኩ ያለሁት ኢትዮጵያ ላይ አይደለም ያልኩህ፣ በሸሪዓ የሚተዳደር ሀገር ላይ ነው። እሺ አልኩህ እኮ እኔ ምሳሌ ያልኩህ እኮ እንደ ሸሪዓ ነው። በሸሪዓውን ምሳሌ የፈለክበት ይሁን። እኔ ከእስልምና ወጥቼ በሰላም የምኖር ከሆነ በሰላም ሆኜ የክርስትና ሕግ የምፈጽም ከሆነ ከሙስሊሞች ጋር ቅጅት ካልፈጠርኩኝ ምንም አልደረገም። ማስረጃ እንደምትገደል ነው የማውቀው። ሸሪዓህም ሐዲስህም ያ ከእስልምና ከወጣ ቀጥታ ግድያ ነው። አንድ ብቻ ነው ከምታሳየኝ፣ ከኋላውም ከፊት ለፊቱም አለ። አውቅ ያለው አንተ አሳየኝ። አሁን ምሳሌ ምን እንደሚገደሉ እስልምና ስወጣ እንደምገደል አሳየኝ። ኦኬ ላሳይ። ሱናን እናሳይ ማአት እኔ በቃኝ እስከምትል ከ50 በላይ ሰጠዋለኝ። 50 ትንሽ ነው፣ ከመቶ ያላነሰ ሰጠዋለሁ። ጀማውን ከበተነ ብቻ ነው የሚል አንድ አሰጠኝ። ሱናን እናሳይ 40 አንድ ጊዜ ከቁርአን ቢሆን አንድ ጊዜ ይቅርታ ከቁርአን ቢሆን ደስ ይለኛል። ምክንያቱም ሐዲስ አትቀበልም? እቀበላለሁኝ ሐዲስ ግን ምክንያቱም መተርገሚያ እዚህ ጋር ስላሌለው በማላውቀው ነገር መዘባረቅ አልፈልግም። ሱናን እናሳይ 40 ስንት ነው የከፈትከው? ይሄ አሊ ያቃጠላቸው ነው። 59 አድርገው ወደኋላ አንድ መልሰው አሊ ያቃጠላቸው ነው። ኤቴስቶችን አነስ የምትለዋን አዲስ ይሻላል። ቀጥታ ግደሏት የሚለውን የነብይህ ንግግር ማለት ነው። ደምሴንጀር ኦፍ አላህ ሰይድ ያላ መልክተኛ እንደዚህ አለ፣ ሁኤቨር ቼንጅስ ሂዝ ሪሊጅን ኪል ሂም። ማንኛውም ሰው ቀይረው ሃይማኖቱን ከቀየረ ምን በለው ግደሉት። አንድ ጊዜ ብራዘር ሁሉንም ነው የምትቀይረው። ቃል እዛች ጋር የተጻፈውን ግደሉ የሚለውን ብቻ ነው እየቀየርክ ያለው አውሳት። ሁሉንም ስለዚህ አድርገው እስኪ ይሄው። እሺ እንዲህ ምንድን ነው እዚህ ጋር ብቻ አይደለም። አሁን ግደሉ የሚለውን አምጥተክ ኢብኑ አባስ ነው ከፊት ለፊትም ይሄ ዘጋቢው ነው ኢብኑ አባስ ነው። እሱን አልፈለኩም። ይሄው ሜሴንጀር ኦፍ አይደለም ከላይ በኩል ያለው ይሄው ከዚያ የሚጀምረው እሱን አውቄያለሁ። ከላይም ይሄው እንደዚህ ከላይም ከታችም አድርገው። ይሄው አይደለም። እሺ ከላይ ጀምርሽ። ከዚህ ሩሊንግ እኮ አፖስቴት ነው ያለው አርግለት። ከላይ ያለው ወንድማችን ከላይ ያለው ምንድነው? አፖስቴቶችን ወይንም ደግሞ ከእምነት የወጡትን ስለነሱ የወጣ ህግ ነው የሚለው ቻፕተር ርዕስ ነው። ከላይ ደግሞ ግሬድ ነው። ግሬድ እኮ ነው ሳሂህ ነው የሚለው። ይሄው ኮፒ ቢላል ግሬድ ነው። ከታች ያለው ሳሂህ አሳየው። ከታች ማለቂያ እንደሆነ አሳየው። ሳሂህነቱን አይደለም ይሄ ቁጥር ነው የሚያሳየው ወንድሜ። ሱናን እናሳይ 4059 ላይ ይገኛል። ግሬዱ ደግሞ ሳሂህ ይላል። ዋናው መልእክቱ ይሆን ነው። ስለዚህ መልእክቱን ሙሉን ኮፒ አድርጌልሃለሁ። ይሄው ትራንስሌት ፔስት the messenger of Allah said whoever changes his religion kill him። ምን ማለት ነው? ያላ መልእክተኛ እንዲህ ብለዋል፣ ሃይማኖቱን የለወጠ ምን አለ? ግደል። አለቀ በቃ። ኪል ማለት ታውቃለህ መቼም አይደለም? ኪል ሂም አረብኛ ትችላለህ? እሱማ አሳየኝ። እኔ አሁን ምሳሌ ከፊት ለፊትም ከኋላም እንዳለው እርግጠኛ አይደለሁም። ምክንያቱም ሐዲስ አላውቅም። እኔ በማላውቀው ነገር ደግሞ ባላወራ ደስ ይለኛል። ወይ አንድ ከታች የለውም ሐዲስ አለቀ እኮ። አንድ አዲስ እኮ ነው ሐዲስ አንድ አዲስ ነው። ልጨምርልህ እዛው ላይ ኔክስት በልና አሳየው።
ኔክስት በልና ሄድለት ከታች ስላለ ቀጣዩን ክፍል ነው። አሁን ይሄ 59 ነው። ኔክስት ላሳየ 60 ነው። በተግባር ደግሞ ላሳየ ከቁርአን ተሳየው ከቁርአን አሳየው እስቲ ከቁርአን አዳምጡ። ሰጣለሁ ከቁርአን ሲገረ ከቁርአን ቢሆን ደስ ይለኛል። ምክንያቱም ከቁርአን ሲሆን ደስ ይለኛል። ግልጽ የሚደረግልኝ አንተም ከቁርአን አሳይ ችግር የለውም። ስለዚህ አዲስን የነብይን ንግግር ታፍርበታለህ ማለት ነው። ለዚህ እኮ ነው በነብያችሁ ትሸማቀቃላችሁ ብላችሁ። ማፈር አይደለም እዚህ ጋር ማፈር አይደለም። ምክንያቱም እኔ በማላውቀው ነገር መዘባረቅ አልፈልግም። ወይ ነበብ አሁን አዳምጡ። ቆይ Some people apostatized after accepting Islam, and Ali burned them with fire. Ibn Abbas said, if it had been me, I would not have burned them. The Messenger of Allah said, no one should be punished with the punishment of Allah. If it had been me, I would have them. The Messenger of Allah said, whoever changes his religion, him. እሺ አያው ትርጉሙ ምንድነው? አንዳንድ ሰዎች እስልምናን ከተቀበሉ በኋላ ከድተዋል፣ በእሳት አቃጠሏቸው። እብኑ አባስም እንዲህ አለ፣ እኔ ብሆን ኖሮ ባላቃጠልኳቸው ነበር። ያለ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ማንም ሰው ባላ ቅጣት መቀጣት የለበትም። እኔ ብሆን ኖሮ በገደልኳቸው ነበር። ያለ መልእክተኛ እንዲህ አሉ፣ ሃይማኖቱን የለወጠ ግደሉት አሉ። ስለዚህ ያለ መልእክተኛ ያሉት ምንድነው? ግደሉት ነው እንጂ አቃጥሉት አይደለም። ስለዚህ እኔ በሆን ኖሮ ማቃጠል ሳይሆን እገድለው ነበረ። አሊን ያቃጠላቸው ባይዜ። ኤኒዌይስ ልብ በል ይሄ በኡስታዞች አንድ አቡሃይደርን ታምንበታለህ? ከአቡሃይደር አንድ አስደምጠው አዲስ በቃኝ እስከምትል ሰጣለህ። አንድ ጊዜ እኔ በማንም ኡስታዝ አላምንም። እኔ የማምነው በመጽሐፍ ችግር የለም። መጽሐፍን አሳየን። ከስር ላሉት ደግሞ አቡሃይደርን እናስደምጣቸው። ይሄን እናስደምጠው። ቀጥል። ይሄን ኡስታዝ አንድ አስደምጠው። እስልምና ከወጣ ይገደላል። ኡስታዝ አዎ ይገደላል። ለምንድን ነው የሚገደለው? ያኛው ምን ሆኖ ነው የወጣው? ይሄ የቆሸሸ ሰው ነው። እስልምናን ተምሮ ከአበቃ በኋላ መልሶ ወደ እምነቱ እንዲመለስ ይጠይቃል። እምቢ ካለ ግን ይገደላል። ቆሸሸ ነው፣ የተበከለ ነው ማለት ነው። ያበደ ውሻ ታውቃለህ? ይገደላል። ምን ያደርጋል? በሸሪዓ ስለዚህ ምን ብለዋል? በሸሪዓ የሚተዳደር ሀገር ላይ አንድ ሰው ከእስልምና ከወጣ ይገደላል። ቆሻሻ ነው፣ ምን ይሰራል? ምን ያበደ ውሻ ምን እዚህ ጋር ቆርጠው ነው። እኔ አልኩህ እኮ በሰው ንግግር አልሰማም። ምክንያቱም እዚህ ጋር እንደቆረጥከው በምን አውቃለሁኝ? እሱ አሁን መሰለህ ስለሆነ ነገር ሊያወራ ይችላል። መሐመድ እኔ የማምነው ከቁርአን ስጠኝ። ሙባረክ እፎይ ከቁርአን ስጠኝ። ሙባረክ አይበቃም እንዴ? ምን የምታውቀው ነገር እኮ። ስለዚህ ከእስልምና አንድ ሰው ከወጣ አይዜ ደወል የሚስማሙበት ነው። ከእስልምና አንድ ሰው ከወጣ ያለው አማራጭ ምንድነው? እሱ ግድያ ነው። ምንድነው ቅድም ያለን ሙባረክ ጀማውን የሚበትን ከሆነ ወይንም ደግሞ እንደዛ አይነት ነገር ነው አለ። እሱ ምህረት የለውም። እንደዛ ከሆነ ምህረት የለውም። ከእስልምና የወጣ ሰው ለ3 ቀን ያህል ተውበት እንዲያደርግ ይፈቀድለታል። ጀማውን ለመበተን ከሆነ ግን የሞከረ ከሆነ ግን ምህረት የለውም በሚለው የሚያዘው። አይገደልም ሳይሆን ወይንም ደግሞ የሚገደለው እንደዚህ በእንደዛ ነው የሚባል ሳይሆን እንትኑ ምህረት ያላቸው ውችዝ አንተ ለምሳሌ ዝም ብለህ ብወጣ ይህንን አቡሃይደር ያብራራውና ከቁርአን ሰጣለች። እፎይ አረላሽ እንዴ ሙባረክ አንተ ከስር ማስተማር አለብን። ሌላውን ያኛው ሳይሆን ይሄኛው ነቢያቸው መሐመድ ራሱ እሱም መታዘዝ እንዳለባቸው እሱም ደግሞ ኤቭሪዋን መግደል እንዳለበት የሚያሳይ ነው። ነቢያቸው መሐመድን መታዘዝ ከእስልምና የወጣን የሚያብራራበትን ይሄኛው ሌላ ነው።
ይህንኛው ነቢዩን ካልታዘዝክ እንደምትገደል ነው። ለምሳሌ ሳይ ሙስሊም 1 ኤ ላይ ሳይ ሙስሊም 1 ሲ ላይ እንትን ስላለ ክፈተው ከሱ እንትነስ እሺ ነገር ባሳይከስ አዳምጣ ወንድምስ ቢሆን አሁን ለምሳሌ ካደው ያንተ ወንድም ቢሆን ትገድለዋለህ? እንደዛ ነው? አዎ ይገደላል። ለምን አይገደልም? ህግና ሸርዓት ምን ያማራ እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁንም ምኞት ልታደርጉ ትወዳላችሁ። ሙሉውን ስለያዘው ዴቭ ጋር ይኸው መክፈት ይቻላል። ግን ከእስልምና ያወጣ ሰው ምንድን ነው አለ? ግድያ ነው። ቅጣቱ ግድያ ነው። ቅጣቱ ግድያ ነው። ወንድምስ ቢሆን እሺ፣ ዴቫ ቀጥል። ኦኬ እሺ፣ አንዴ ኤኒዌይስ ሙባረክ በቃ ከስሩና ሚዩት ለምንድን ነው የምታደርጉኝ? ማን? እሺ አሁን ምሳሌ እሺ የኛውን በቁርአን ብታሳየኝ ደስ ይለኛል። ተመሳሳይ ደግሞ አሁን ምሳሌ እኛ ከእስልምና የወጣን ነው። እሺ በአንተ አባባል ልበልልህ፣ ችግር የለውም። እኔ በማላውቀው ነገር ባላወራ ደስ ይለኝ ነበር። ከእስልምና የወጣ እሺ ይገደላል። አዎ ይሁንልሽ። ግን የእናንተ ደግሞ ከሌላ ሃይማኖት የሚያምን ይገደላል። እንደሚገደል ታውቃለሽ? እሱን ላሳየህ። ለምን እመን ተብሎ በሌላ ሃይማኖት የሚያምን አሁን ምሳሌ ወይንም በእናንተ ሃይማኖት የማያምን ወይንም ለሌላ አካል የሚሰግድ ቢገኝ እንደሚገደል ታውቃለህ? በክርስትና በክርስትና። ስለዚህ ትገላለህ እያልከኝ ነው? መጽሐፉ ይላል። እኔ አንተን አላልኩም፣ መጽሐፉ ይላል። ስለዚህ አዲስ ኪዳን መመራበት ነው። ለእኔ የተሰጠኝ ህግ አዲስ ኪዳን ነው። ስለዚህ የትኛው ላይ? ማቴዎስ ወንጌል ወይንስ ሉቃስ ላይ? ኦሪት ብሉይ ኪዳን ላይ። ብሉይ ኪዳን ለእኔ የተሰጠ ለእፎይ ነው የተሰጠው የሚላለ ወይንስ ለእስራኤሎች ነው የተሰጠው? ለእስራኤሎች ነው የተሰጠው። ብሉይ ኪዳን ሲጀመር አንተ በባይብል አይደለም የምታምነው? ስለዚህ ህግ ለማን የተሰጠው ብለህ ጠይቀኛ። ለማን ነው የተሰጠው? ሮሜ ምዕራፍ 9 ቁጥር 4 ክፈተው። ወስንድነስ በቀላሉ ጠይቀህ የእኛ አምላክ ምን አለ መሰለህ፣ የእስራኤሎች እንትን አሉ፣ ውል ተዋዋሉ። ብሉይ ኪዳን ላይ የምጠቅሷቸው ጥቅሶች በሞላ እኛን አይመለከቱንም። ሙባረክ እነሱ ተዋዋሉ፣ እንዲህ እንድናደርግ አንተ እንዲያርግልን ብለው ቃል ገቡ። እነሱ ከእግዚአብሔር ጋር ውል ያዙ ማለት ነው። ምን ብለው? እኛ አንተን እንደዚህ እናመልካለን፣ አንተ ደግሞ እንዲህ ታደርግልናለህ። እኛ እንዲህ ጥፋ ብናጠፋ የሚያጠፋውን ራሳችን እንገላለን የሚል ውል ተዋዋሉ ከፈጣሪ ጋር ቃል ኪዳን ያዙ። እንደዛ ብለው ፈጣሪ ደግሞ በራሳቸው ቃል ኪዳን ነው የዳኛቸው ማለት ነው። ሙሴ የሚያስተዳድራቸው በራሳቸው ቃል ኪዳን በራሳቸው ህግ ነው፣ ውል ስለተዋዋሉ ማለት ነው። ህግ ለእነሱ የተሰጠው ያ እኔን አይገዛም። እሱን አሳያለሁ። ኤኒዌይስ እነሱ እስራኤላውያን ናቸው። ልጅነትና ክብር ኪዳንም የህግ መሰጠት ምን የህግ መሰጠት የመቅደስ ስርዓትም የተስፋው ምናምን ቃላት ለእነርሱ ነው። ስለዚህ እኔን አይመለከትም። ለእነሱ የተሰጠው ህግ ከግብፅ ሲወጡ ከባርነት ሲወጡ ዙሪያቸውን የከበባቸው ጣዖት አምላኪ ናቸው። እነኛ ጣዖት የሚያመልኩት ደግሞ ምን እያደረጉ እንደሆነ ታውቃለህ? ሙባረክ እንዴት ነው የሚያመልኩት? አልሰማም። አትሰማም? እንዴት ነው የሚያመልኩት ታውቃለህ? ስትል አልሰማም። አሁን ትሰማለህ? እንዴት ነው የሚያመልኩት? ህጉ ተሰጣቸው፣ ህግ ተዋዋሉ። ሁለተኛ ነገሥት ምዕራፍ 15 ቁጥር 11 አንድ የፈታው ሲ ውል ተዋዋሉ። ምን ብለው? አውሸዩ ኦኬ 11 መሰለኝ ቁጥር 11 ላይ እሺ። የቀረው የዘካርያስ ነገር እነሆ በእስራኤል ነገሥት ታሪክ ምንድን ነው የከፈትከው? ዜናን እስኪ ቼክ አድርገው። ሁለተኛ ዜና ማለግባ አይ እጉልስ ኦኬ፣ አንዴ ቼክ ላድርግሽ።
እሺ አንድ ጊዜ ኢየሱስ ለምን እንደመጣ ታውቃለህ? ቆይ አንዴ ተረጋጋ እንጂ ወንድማችን እዚህ ላይ እንትን ብለህ ምን ነው አይደለም የሚመለስልህ መሰለህ። ከርዕስ አልወጣሁኝም እኔ እዛው ርዕሱ ላይ ነው። እንመጣለን፣ ችግር የለውም። ግድያው ላይ እንቆይ። እኔማ ከርዕስ አልወጣሁኝም። ለምን እንደመጣ ያልኩህ አንዴ ወደ ኢየሱስ እንመጣለን። ትንቢተ ኤርምያስ ምዕራፍ 31 አንዴ ክፈትልኝ ይሰዛ ስለረሳው ነው። እሺ እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የምገባበት ወራት ይመጣል ይላል እግዚአብሔር። ኦኬ አንብበው፣ ቀጥልና አንብበው። እነሆ ቀጥል። እሺ እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የምገባበት ወራት ይመጣል ይላል እግዚአብሔር። ከግብፅ ሀገር አወጣቸው ዘንድ እጃቸውን በያሱበት ቀን ከአባቶቻቸው ጋር እንደገባሁት ያለ ቃል ኪዳን አይደለም። እነርሱ በኪዳኔ አልጸኑምና እኔም ቸል አልኳቸው ይላል እግዚአብሔር። ከእስራኤል ጋር አዲስ ቃል ኪዳን የምገባበት አለ። ያረጀ ቃል ኪዳን አለ ማለት ነው። ያለፈ ቃል ኪዳን አለ ማለት ነው። ቃል ኪዳኑ ምንድነው? ቅድም ጠቅሼው ነበረ። ቆስጠንጢኖስ ሁለተኛ ዜና ላይ ነው። ትክክል ነበርኩ። ምዕራፍ 15 ቁጥር 11 ሳይሆን 12 ነበረ እና ሉክ ቃል ኪዳኑ ምንድነው? እሱ እንዴት ነው የተዋዋሉት? በደንብ አስተውል። ለዛ ነው አይመለከተኝም ምልህ ኢቭን ለእነሱ ራሱ ያ ቃል ኪዳን ስላልሰራች ላልኳቸው እነሱም በህግ ያልተመሩም ይላል። ህጉን ደግሞ ራሳቸው ላይ ነው ይሄንን ህግ ያወጡት እነሱ ይሄንን ህግ ራሳቸው ላይ ያወጡ። ስለዚህ የተስማሙት የተዋዋሉት ራሳቸው ናቸው። ምን ብለው? ኦኬ አንብበው ቁጥር 12 በፍጹም ልባቸውና በፍጹም ነፍሳቸው የአባታቸውን አምላክ እግዚአብሔርን ይሹ ዘንድ ቃል ኪዳን አደረጉ። ቅድም እዛ ጋር ኤርሚያስ ላይ ምን አለ? አዲስ ቃል ኪዳን እገባላቸዋለሁ፣ በቃል ኪዳኑ አልሄዱም አለ። እዚህ ጋር ምን አለ? ፍጹም የአባታቸውንና አያቶቻቸውን አምላክ ሊከተሉ ቃል ኪዳን ያዙ። ምን ቃል ኪዳን? ነገር ግን በዚህ ቃል ኪዳን መሄድ አልቻሉም። ቀጥልና አንብበው። የእስራኤል አምላክ እግዚአብሔር የማይፈልግ ታናሽ ወይም ታላቅ ወንድም ወይም ሴትም ቢሆን ይገደል ዘንድ ማሉ። ምን አሉ? ይገደል ዘንድ ማሉ። ማን ነው ይህንን ቃል ኪዳን የያዘው? እስራኤላኖች። እኔ እስራኤል ይህንን ቃል ኪዳን ሄጄም እያለሁ እንደ እኛ እንገዛህ፣ እኛ እንዲናርግልህ፣ ከኛ ውስጥ አንተን ከካደ እንገላለን፣ እንሙት ብዬኔ ተዋውያለሁ እንደ ወንድማችን ሙባረክ። አንተ ባትዋዋልም እኮ መጽሐፉ ያንተ ነው። እስከምታውቀው ድረስ እኮ ያንተ ነው፣ የኔ ህግ አይደለም። እሺ ኢየሱስ የመጣው እኮ ህግን ሊፈጽም እንጂ እኩል ህግን ለማሻር አልመጣም። ቴንኪው። አዎ ህግን ሊፈጽም ነው። ህጉ ፈጸመው ማለት ነው። ምክንያቱም ያ አሮጌው ህግ ተፈጸመ፣ ፔሬድ አለቀ፣ ተዘጋ ማለት ነው። ሞት በፊት የሚገባቸው ተዘጋ አይደለም። አንተ እኮ የኢየሱስ ተከታይ አይደለም። ሞት በክርስቶስ ህግ ምን ሆነ ማለት ነው? ተፈጸመ። እናመሰግናለን ይህንን ስለነገርከን። ልታመጣው የፈለከው አይደለም። አንተ የኢየሱስ ተከታይ አይደለም። የኢየሱስ ተከታይ እስከሆንክ ድረስ እኮ የኢየሱስ ተከታይ እስከሆንክ ድረስ ኢየሱስ ያደረገውን ሙሉ በሙሉ ነው የምታደርገው። ኢየሱስ ያደረገውን ነገር ማለት ነው በሚገባ። እና ኢየሱስ የመጣው ህግን ሊፈጽም እንጂ ህግን ለማሻር አይደለም። አንተም ደግሞ ያ ህግን የሚፈጽመውን ህጉን ነው የምፈጽመው እንጂ ያንን ህግ ትሽረውም። ኢየሱስ ያልሻረውን ህግ አንተ ትሽረዋለህ። እንዴት ትሽረዋለህ? መሻርኩኝ ወንድማችን ተሻረ ስለ ወጣ ካፌ ወጥቷል። ተፈጸመ። ያው የኔ መጽሐፍ አይደለም እኔ አይወክለኝም ማለት እኮ አይወክለኝም። የተሰጠው ህጉ ለነኛ ነው። ያ የነኛ ህግ እኔ የምመራበት አሁን አይደለም። ለምን? አሮጌ ነውና አስረጅቶታል ይላል። ተፈጸመ። አዲስ ህግ እሰጣችኋለሁ በህግ ያልሄዳችሁ ይላል አለ ኤርሚያስ 31:31። ማቴዎስ ወንጌል ምዕራፍ 26 ቁጥር 26 እስከ 30 አካባቢ ላይ ቼክ አድርግልኝ። ህጉ በክርስቶስ እንዴት እንደተፈጸመ አሳያለሁ። ሲበሉም ኢየሱስ እንጀራውን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሎ ይህ ሥጋዬ ነው አለ።
ጽዋውንም አንስቶ አመስግኖም ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ይህ ነው። ነገር ግን እላችኋለሁ፣ አዲስ ኪዳን ምን? የአዲስ ኪዳን ምን? ደሜ ነው። ስለዚህ ማንንም ደም እናፈሰው አይኖረንም። ለምን? ክርስቶስ ቤዛ ሆነን። አየህ፣ ፈጸመው በደሙ። ያ ደም የሚፈስበት ስርየት፣ ያ ደም የሚፈስበት የሚገዳደሉበት ህግ በክርስቶስ በጸጋው ተፈጸመ። ማቴዎስ ወንጌል ምዕራፍ 27 ላይ ተፈጸመ ይለዋል። እስከሚፈጽመው ድረስ ያንን ተገብሩን ነበር። ፈጸመው እሱ ግን። ማቴዎስ ወንጌል ምዕራፍ 7 ላይ በማንም እንዳንፈርድ ከዛ በኋላ ዘጋ። ሮሜ ምዕራፍ ዕብራውያን ምዕራፍ 8 ቁጥር 13 አንዴ ክፈትልኝ። አዲስ በማለቱ ፊተኛውን አስረጅቷልና አሮጌና ውራጅ የሆነውስ ሊጠፋ ቀርቧልና። በአሮጌ ህግን ያልመራም ያ ህግን ያደለውም የተማማልኩበት እነሱ ተማምለው እንደዚህ እናደርጋለን ብለው በራሳቸው የሰሩት ህግ ነው። ስለዚህ እኔ አዲስ ኪዳን ልጅ ነኝ። አንድ ጊዜ ይቅርታ ተመለስ። ስለዚህ አዲስ ኪዳን ላይ ክርስቲያኖች ይረዱ ሚል ወይንም ደግሞ ግደሉ ሚል ትሰጠኛለህ? ወይንም ደግሞ አንዱን ሐዋርያ ጥቀስና እስኪ መልሰው። ቆይ ይሄንን ቦታ እዚህ ጋር ስለምንድን ነው የሚያወራው? ስለ ህግ ነው የሚያወራው። አንበቦ አዲስ ማለቱ ፊተኛውን አስረጅቷል። እሺ ትንሽ ጠጋልገው። አሮጌና ውራጅ የሆነውስ ሊጠፋ ቀርቧል። ስለምንድን ነው የሚያወራው? እዚህ ጋር ስለ ህግ ነው የሚያወራው። ስለ ኪዳን አሳየው እኮ ያኛው አባቶች ስላልተመሩበት ያ ኤርሚያስ 31 ላይ እኮ ሰጠው ቃል ኪዳን እዛው ነበረ። ያ ቃል ኪዳን አባቶቻቸው የገቡት ቃል ኪዳን ራሳቸው ሊመሩበት የተዋዋሉት ቃል ኪዳን ስላልተመሩበት ህጉ ፍጹም ሊያደርጋቸው ስላልቻለ አዲስ ኪዳን መጣ ማለት ነው። ያም በጸጋ ሆነ ማለት ነው። ጸጋው ደግሞ እንድገል የሚፈቅድ ሳይሆን ክርስቶስ እንዲሞተልህ ማለት ነው። ስለዚህ ሌላ ሰው መገልበት የለህም። በቃ ሞተልህ። ሌላ ሰው ደም አታፈስም። ክርስቶስ ደሙን አፈሰሰልህ። ስለዚህ እንደዛ ይዘጋል ማለት ነው። ኤኒዌይስ ይበቃል። አሁን ይበቃል። እሺ አሁን አንድ ነው መልስህ። ቆይ እንዳታወርድ አላወርድም። ሱራ 4:89 ነው እንደከፈተው ክርስቲያን እንትና ቆስጠንጢኖስ እቺና በበሲ ቁርአን ቅድም ስላልክ ቆይ የቅድሙን በደንብ መልስልኝ። ስለአንተ አንብቤን ደዳይ ቶሎ በል። ቆይ አይ ወደ ሌላ ነገር እንሄዳለን። መጀመሪያ ያንን መልስልኝ፣ ወደዚህ እንገባለን። ያ መጽሐፍ ቅዱስ ያንተ አይደለም ወይንም እሺ አነባለሁኝ። ምክንያቱም እዚህ ጋር ካነበብኩኝ ወደ ሌላ ነገር ነው የምንገባው። እንደገና በዚህ መወያየት ነው የምንጀምረው። መጀመሪያ ያንን ግልጽ አድርገህ አስረዳኝ። ማይካዝ በቃ ነገርኩህ እኮ ስለዛ ጉዳይ ስለዛ ያለው። ለምሳሌ አንተ ሙታ ትፈጽማለህ፣ ገንዘብ እየከፈልክ መንገድ ላይ ሴቶችን ወሲብ ታደርጋለህ። ሙባረክ እንደው ማይክን አንሰው። ገንዘብ ከፍለ መንገድ ላይ ሴቶችን ወሲብ ታደርጋለህ። ማይክን አንሰው። ሙባረክ ትሰማለህ? መንገድ ላይ የሚገኙ ሴቶችን ገንዘብ ትሰማለህ? መንገድ ላይ የሚገኙ ሴቶችን ከሚስቱ ውጭ ገንዘብ እየከፈልክ ወሲብ ታደርጋለህ። ምሳሌ ሴተኛ ዳሪዎችን እንደዚህ አይነት ነገር አላደርግም። ብታደርግ ችግር አለው? አዎ ችግር አለው። እንደ እስልምና ብታደርገው ችግር አለው? ፎጣ ለምሳሌ ሸርብ ምናምን እየሰጠው እዚህ ብታደርግ አዎ ችግር አለው። ትልቅ ኃጢአት ነው። ትልቅ ቅጣት አለብኝ። ኦኬ ሳይ ሙስሊም 1406 ላይ እኮ ነብይ ፈቅዶ ነበር። ነብይ እኮ በነብይ ጊዜ ነበር ሰሃቦች እኮ ሲያደርጉት ነበረ። ወይኔ
ከቁርአን ልትሰጠኝ መስሎኝ ደስ ብሎኝ ነበር። አንብበው ይሄንን ከቁርአንም ሰጣለሁ፣ ችግር የለውም። እሺ ፈተው ስለምንድን ነው? እሺ ፈቀዱት። በወጀል ሙታ ቴምፖራሪ ሜሬጅ ጊዜያዊ ጋብቻ። አንድ ጊዜ እፎይ፣ እኔ አሁን እዚህ ውስጥ ስንገባ ስለዚህ ማታውቅ ወደዚህ መጣ። ያኛው እኮ ስለአንተ አልጨረስም። በቃ ማይክ ያዛው። ስለዚህ አንተ ጋር ስትመጣ አሁን ምን አለ ሳባዎች ለምሳሌ መንገድ ላይ ሴት ካገኙ ገንዘብ ፎጣ እየሰጡ ወሲብ ያደርጉ ነበር። አሁን ታደርጋለህ? ቀርቷል ብለህ ትላለህ ማለት ነው። ስለዚህ እኔ ጋር የቀረን ህግ ለምን ታመጣለህ? ያውም ሰዎቹ የተዋዋሉትን ህግ እኔ ጋር ለምን ታመጣለህ? ወሲብ ፎጣ እየሰጠ ወሲብ አታደርግም። ሙባረክ ፕሊዝ ጥሩ ጸባይ ያለ አንተን ሪስፔክት አደርጋለሁ። እኔ እንደዚህ በኖርማል በጨዋ ደንብ የሚያወራን ይመቸኛል። የሳኩትም በአንተ አይደለም፣ እዛ ላሉ ለኢዴት ኡስታዞች ነው። እዛ ላሉ ኡስታዞች ማለት ነው። ፎጣ እየሰጡ ኡስታዞች ወሲብ ያደርጋሉ? አያደርጉም። ለምን? ቀርቷል ታምጣብን ይላሉ። ታዲያ እዛ እስራኤሎች የተዋዋሉትን እኔ የማይመለከተኝ ለእነኛ እስራኤሎች እኛ እንደዚህ እናድርግ ብለው ከእግዚአብሔር ጋር ውል የገቡትን የእነሱን ህግ እኔ ጋር ለምን ታመጣለህ? ክርስቲያን ገዳይ ነው ስትል ከወንጌል አንጣልኝ። ጳውሎስን አንጣልኝ፣ ማቴዎስን አንጣልኝ፣ ሉቃስን አንጣልኝ። አሁን ላወራ የምፈራው ነገር አንድ ታወርደኛለህ። ፕሊስ ቆይ አዳምጥ። አንተን አይደለም አሁን እኔ እኮ እድል ሰጥቼ እናንተ ቤት እኮ ማንም አያወራም እኮ ዝም ነው የምትለው። ተረት ነው። እኛ ጋር መረጃ ተከፍቶ ነው የምናነበው። እናንተ ቤት እኮ ገባችኋል ራሱ ጭንቅላቱ ሚል አለ። አንደኛው ከሚያብራሩት የእናንተ ኡስታዞች ልንገርህ። አላሁ ተዓላ እንዲህ ብሎ ሲያስረዳ አንደኛው ደግሞ ጭንቅላቱ ራሱ ስረው ቃሉ ግሱ ምንም አይገናኝ እኮ ነው። አንደኛውስ ገባሻ ምንም እኮ ያወራው ነገር የለም። ምንም መረጃ ያመጣው ነገር የለም። ተረት አውርቶ ገባሻ እዚህ ቤት የሚወራው የምሁራን ጭንቅላት ያላቸው ነው መምጣት ያለባቸው። መረጃ ይከፈታል። ፒዲኤፍ አይደለም የምንከፍተው። ኡስታዞች ፎጣ ሰጥተህ ወሲብ ታደርጋለህ አታደርግም? ቀርቷል ትላለህ። አንድ ጊዜ ቆይ፣ ለምንድን ነው የምታደርገው? አይ ሙባረክ ይበቃል። አይበቃም? እኛንም ምንመራበትን ምናምነውን ትክክለኛውን ቻሌንጅ አድርጎን በምናምነው በምንመራበት ማለት ነው። ገባሻል እያልን አናጃጅላችሁ። ጭንቅላት አለን እኛ። ስሜ ማን አልከው? እኔን ካልከኝ ገድልሃለሁኝ። አባቴ እረፍ። እኔስ አሁን ምን እንዳሉ ታውቃላችሁ? ደግሞ አስታወሳችሁኝ። ያኔ ጀግና እፎይ መሐመድ አስባለው ብለው ያሉ አሁን ደግሞ ምን አሉ? ከእፎይ ጋር ተወያይቶ ነው ስሜን እፎይ ሂድና ስሜን ማነው ሶሪ ተነጋግረው ነው አሉ። ሆን ብሎ ነው ስሜን ማነው በለኝ ተባብለው ከዛ ሙሐመድ እንዲለው ተነጋግረው ነው አስቀድመው ድራማ ይሰሩብን አሉ። የሙስሊም ጭንቅላት ይሄ ነው በቃ። ኤኒዌይስ እኔ እፎይ ይባላለሁ። እወዳችኋለሁ ሙስሊሞች። እንደምገሉኝ አውቃለሁኝ። ነገር ግን ቢያንስ ባለውበት ቀን ውስጥ በትንሹ 2 ሰዎች በቀን ከእስልምና ነፃ ወጣለሁኝ። አሊያም እቺ ቃሌ ምን ትሆንባችኋለች? ፍርድ ትሆንባችኋለች። ወይም ትድኑባታላችሁ ወይም ፍርድ ትሆንባችኋለች። ክርስቲያኖች ይጸኑባታል፣ ሙስሊሞች ደግሞ ፍርድ ይሆንባችኋል ማለት ነው። እጠቅማችኋለሁ ብኖር በደንብ ነው እጠቅማችሁ። ኤሬስ ጥቁር አዝሙድ ኦኬ። ዘኪያ እሰማለሁ። እንኳን ደህና መጣህ። እሺ ክራውን እንዴት ነህ? አንዴ ብናሳያቸው አንዴ ዘኪያ እንኳን ደህና መጣህ። እሺ ቀጥል ዘኪያ፣ ይሰማል?
አይሰማም? አልሰማም እንዴ? ይሰማል። ኦኬ ፊዳክ ዋቢ የአንተ ኔትወርክህ ደካማ ነው። ቀይ እያበራብህ ነው። ልቀጥል ወይ? ቀጥልሽ። እሺ ይሄንን ቪዲዮ ግቡና እኔ ልጀምር። ይሄኛው አካውንቱ ተመቷል። ከቻላችሁ ዋናው አካውንት ወይስ ላስቀድመው? በዚህ በሁለተኛው ቀደም ፊዳክ ፒተር ግን አንድ ጊዜ ጠብቃለሁ። እሺ ወንድምሽ ያኛው ተመቷል። ዋርኒንግ ስላለበት በዚህኛው የለቀቀው በሁለተኛው አካውንቱ ማለት ነው 230 ሺህ ፎሎወር ባለው እዚህ ጋር አሁን የቀጠፉት ቅጥፈት አለ። ስሙት። የሚለው ወዲያው ይገላል። ኦኬ እንግዲህ ይሄንን ብልግና ተመልከቱ። ሪህ ረቢሃት ከእንደገና ወዲያው ይገላል። ኦኬ እንግዲህ ይሄንን ብልግና ተመልከቱ። ባይደው በጣም የሚያሳፍር ስራ ነው የሚሰሩት። ዛሬ ብቻ አይደለም ከዚህ በፊትም እንደዚሁ ነው። ይሄ አካውንት ምላሽ ለመስጠት የመጣሁት ያንኛው ዋንኛው አካውንቴ ስለተመታ ነው። በደንብ ኮፒ ሊንክ እና ሼር አድርጉት። የግዴታ ምላሽ ስለሚያስፈልገው በተለያዩ ሶሻል ሚዲያዎች ላይ አንድ እያጭበረበሩበት ያለ መረጃ አለ። አዳምጡት እና ምላሽ። ሰሞኑን አንድ ኡስታዛችን መስጂድ ላይ በሚሰጠው ደርስ ረሱል ሰለላሁ ዐለይሂ ወሰለም ሐዲስ በማንሳት እንስሳቶችን እንኳን በምናርድበት ጊዜ ቢላዋን በደንብ መሳል እንዳለብን፣ ማንገላታት እንደሌለብን የተናገረውን ንግግር ሀታ ጠላት እንኳን ቢመጣ ትግል ላይ እያለን ማሰቃየት እንደሌለብን የተናገረውን ንግግር በመቆራረጥ ረዱ ብለዋል በሚል እየቆራረጡ ቪዲዮውን እየለቀቁ የጥላቻ ቅስቀሳ እያደረጉ ነው ያሉት። ይህንን ቪዲዮ እዩት። ኡስታዝ ሱልጣን በሚያስተምርበት ጊዜ እቺ የጥላቻ ቅስቀሳ የምትለዋን ፓርት ያዙልኝ። እሺ እመለስባታለሁ። የጥላቻ ቅስቀሳ እያደረጉ ነው ያለው እና ሉክ እሱን እመለስበታለሁ በኋላ። ሰለላሁ ዐለይሂ ወሰለም ሐዲስ በመጥቀስ አስተራራራችሁን አሳምሩ፣ እንስሳቶችን እንኳን ስታርዱ ይችንም ደግሞ የቆራርጧት ይሆናል እኮ ሱብሃንአላህ። እንስሳቶችን አስመልክቶ የተገለጸውን ነገር በማጣመም በእንደዚህ ያለ መንገድ አሰራጭቶታል። ይሄኛውን ቪዲዮ ነው። ፈአሕሲኑ ቢብሓ ስታርዱ አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል ወልዩሕድ አሐደኩም ሸፍረተሁ፣ አንድ ሰው ቢላውን በደንብ አድርጎ ይሳለው። እዛ ነው መሳል አለበት። ያም ደግሞ ሲስል የምትታረደው እንስሳ እያየች መሆን የለበትም። እንስሳዎች ያውቃል። መልካም እንግዲህ እንደሰማያችሁት ዋብያዎች በውሸታቸው ሁሌ መዋረድ ማይሰለቻቸው ጉዳይ ስለሆኑ ዛሬም እናዋርዳቸዋለን ማለት ነው። ምንድነው እሱ? አንድ ኡስታዝ በመስጊድ ላይ ካፊሮችን እንዴት መግደል እንዳለበት የተናገረበት ቪዲዮ ነበረ። ያንን ቪዲዮ መሰረት በማድረግ የኛ ልጆች ካፊሮች እንዴት መገደል እንዳለባቸው የሚናገረውን ፓርት ለቀቁት ማለት ነው። ዋብያ ኡስታዞች ግን ቅጥፈት ማይሰለቻቸው ውርደት ጌጣቸው ልክ እንደ ካባ የሚከናነቡ ስለሆኑ ስለ እንስሳ ያወራትን ብቻ ቆረጡና ስለ ሰው ያወራውን ተዉት ማለት ነው። ምንድነው እሱ? ሰውየው ኡስታዙ የሰውን ልጅ ማረድን መግደልን ከእንስሳት ጋር አመሳስሎ ነው ያስቀመጠው። ኤግዛምፕል ነው እንስሳቱን ያመጣው እንጂ ዋና ታርጌቱ ሰው ልጅ እንዴት እንደሚገደል የሚያወራ ክፍል ነው። አላህ ሁሉ ነገር ላይ በጎ መስራት፣ ለሰዎች፣ ለሰብአዊ ፍጡር፣ ለእንስሳ በጎ መዋል። ከዛ እንግዲህ አንዱ በጎ ወይም ኢሕሳን የሚለው ሲገልጹ ምን አሉ? ኢዛ ቀተልቱም ፈአሕሲኑ ልቅትላ፣ ስትገሉ እንኳን እንደ በሸሪዓው መልኩ ጥፋት አትፈቱ ወይም ሙርተድ ሆኖ ወይ የሆነ ቢገደል እንኳን አገዳደሉን አሳምረው። ጂሃድ አንድ ካፊር የዛኔ ትገለዋል። ስትገለው ግን ቤት የምትለው ነገር አለ። ቆይ አንዴ መለስ አርጋትና ሚውቶኝ ነበር እያወራ የነበረው። ሶሪ የሚገደልባቸውን ይዘርዝሯቸዋል። ትንሽ እየመለስ አርገው ቀጥል። እንጫ መቆጥ፣ አይን መጎልጎል፣ የሆነ ሰውነቱን መቀዳደል እነሱ አንዱ እነሱ ሲገልጹ ምናሉ ኢዛ ቀተልቱም ፈአሕሲኑ ልቅትላ፣
ስትገሉ እንኳን እንደ በሸሪያው መልክ ጥፋት አጥፍቶ ወይም ሙርተድ ሆኖ ወይ የሆነ ጥፋት አጥፍቶ ሙርተድ ሆኖ ጥፋት አጥፍቶ ወይንም ሙርተድ ሆኖ የሚገደልባቸው ምንድን ነው? አንድ ጥፋት ካጠፋ፣ አንድ ሙርተድ ከሆነ። ሙርተድ ማለት ምን ማለት ነው? ከእስልምና ከወጣ ማለት ነው። ቀጥል። ገደል እንኳን አገዳደሉን አሳምረው ጂሃድ ላይ ያገኘው አንድ ካፊር። ሶስተኛ ጂሃድ ላይ ያገኘው ካፊር ከሆነ ደግሞ ሎክ አንድ ጥፋት ያጠፋ ማለት ምንድን ነው? ሃይማኖት ላይ ቀየር ይችላል። ሙስሊም ሆኖ ጥፋት ካጠፋ፣ ለምሳሌ ሙስሊም ነው፣ ሃይማኖት አልቀየረም። ቢዘሙት፣ ለምሳሌ ትዳር እያለው ቢዘሙት ቅጣቱ ግድያ ነው። እንደገና ደግሞ ሙስሊም ሆኖ ሙስሊምን ከገደለ ቅጣቱ ግድያ ነው። ክርስቲያንም ወይንም ሌሎችን ከገደለ ገንዘብ ነገር ነው የሚሰጠው። ሙስሊም ሆኖ ሙስሊምን ከገደለ ግን ቅጣቱ ግድያ ነው። ስለዚህ ጥፋት አጥፍቶ የሚለው ምንን የሚያመለክት ነው? ሙስሊም ሆኖ ይህንን ጥፋት ካጠፋ ምን ይላል? ይቀጣል። ምን ይገደላል? አንድ በሉ ጥፋት አጥፍቶ የሚለው። ሁለተኛ ሙርተድ ሆኖ አለ፣ ወይም ሙርተድ የሚባለው ወይም አፖስቴት የሆኑ ማለት ነው፣ ሃይማኖት የቀየረ እሱ ሙርተድ ይባላል። ሶስተኛ ጂሃድ ላይ አለ። ጂሃድ ላይ ደግሞ ማንኛውም ስትዋጋ ማለት ነው። ሶስቱንም ነው የጠቀሳቸው። እነኚህ ስገሉ አገዳደላችሁን አሳምሩ። ቀጥል። ግን ካፊር ቢሆንም አገዳደሉን አሳምር። ተምሲል ማድረግ፣ አፍንጫ መቁረጥ፣ ይሰማል የሆነ ሰውነቱን መቀዳደል ተከልክሏል። ነቢ ስ ሰለም እዚች ጋር ምንድነው ሰውየው አንዴ መሐመድ አንዴ እዚች ጋር የበጉን ምናምን እነዚህ ካብራራ በኋላ እንስሳ እንኳን ምናምን ብሎ የተናገረበት ፓርት አለች። ያቺን አምጥቶ እነሱ ያጨዋት በደንብ እንድታሰምሩ። ስለዚህ ይህን ሁሉ ካብራራ በኋላ አፍንጫን እንትን አትበሉ፣ እንደዚህ አታደርጉ፣ እነኚህ ይገደላሉ ካለ በኋላ ለእንስሳትም እንደዚህ ነው። የእንስሳትን ተዛ ቢላው በደንብ መሳል አለበት ሲታረድ የሚል አመጣ ማለት ነው። ኦራይት። ስለዚህ ሲገደል እንዴት ነው የሚገደለው? በነነስ ቢላ ነው የሚታረደው ወይንስ እንዴት ነው? እሱ እጁ ነው የሚቆረጠው ሙርተድ ሲገደል ወይንስ እንዴት ነው? እሱ ቀስ እየተባለ እንደዚህ አንገቱ አይደለም የሚቆረጠው። ቴሌግራሙን አንድ ያሳያቸው ሙርተዶች እንዴት እንደሚገደሉ ግቡና በ10 ሺህ የሚቆጠር ቪዲዮ እናስቀምጥላችኋለን። የሳውዲን ለብቻ ከፈለጋችሁ እናስቀምጥላችኋለን። የፓኪስታን፣ አፍጋኒስታን ቪዲዮዎችን እናስቀምጥላችኋለን። ሙርተዶች እንዴት እንደሚታረዱ ቅንጥስ ነው የሚያደርጓቸው አንገታቸው። አካውንቴን ታዘጋለን። ዝቅ አድርገው አካውንቴን ታዘጋለን። እንትኑን አታሳይም እንደ ሊንኩን ብቻ ወይ ጎበዝ፣ እንደሱ ሊንኩን አሳያ። ሊንኩ አይታይም? ኦኬ፣ ሊንኩን ዝቅ አድርጋ ያሳየ። ስክሪንሾት አድርጉ። የምትለውን ሂዱና እዩት። የበፊቱ ኢትዮጵያኖችም የታረዱበት ምናምን ሊቢያ ላይ እንደታረዱት አይነት ማለት ነው። እንደዛ የምትታረደው ያኛውን ዘግተውብኛል። ይህንኛው አዲስ ነው። አሁን እንትን የተከፈተ ነው። ዛሬ ነው የከፈትነው። እንትን ሲሉ ማት ቪዲዮ እናስቀምጥላችኋለን በየቦታው። አፖስቴት ከሆነ ወይም ዘማዊ ከሆነ ወይንም ደግሞ ከእስልምና እንደዚህ የወጡት 40 ቀን ነው የሚታረዱት። ሳውዲ ላይ ሳውዲ ያላችሁ መረጃዎች መጠየቅ ትችላላችሁ። እንዴት ነው የሚገደሉት በሉና ጠይቁ። ከእስልምና ወጣ ሳውዲ አረቢያ ላይ እንዴት ነው የሚደረገው በሉና ጠይቁ። እንደዚህ ይሰበሰባል ሰው ጁማ ቀን አይ ቲንክ ጠዋት ላይ ነው የሚታረዱት። ከዛ ይሰበሰባል ሰው ሁሉ ይነገራል። ከዛ በኋላ ቅንጥስ ነው የሚያደርጉት አንገቱን ማለት ነው። በጣም በስለታም ቢላ ነው፣ በጣም ስለታም በሆነ ማለት ነው። ያንን ለመሸፋፈን እኛን ቀጣፊ ይላሉ ማለት ነው። አንዳንድ በዚህ ፖለቲካ የሚጠለፉ እውነት ይመስላቸውና ይደነግጡና በእነሱ ፖለቲካ ውስጥ ይገባሉ ማለት ነው። እስቲ ውሸት ነው ቪዲዮ ውሸት ነው ስህተት ነው ብትሉ ማገቱን ዊአር ቻሌንጅ አድርጉን አለን። እኛ ኦልሞስት አሁን ራሱ ከ300 ምናምን በላይ ቪዲዮዎች አፕሎድ ተደርገዋል። እጅ በመቁረጥ የግድያ አይነቶችን ታያላችሁ። የግድያ ጨከን ብላችሁ አንዴ ብቻ ተመልከቱ። ከብዙ አይነት ግድያ በላይ ነው የምትመለከቱት። ህፃናት አይምሯችሁ የሚረበሽ ሪከመንድ እናደርጋችሁ ቪዲዮ አታሳይ። አንተ ላይ አካውንቴ ዋርኒንግ ውስጥ ነው።